ሮዛ የባንቴሮንን የሕክምና ጉዳይ ለማደናቀፍ ብትሞክርም በሔዋን አማካኝነት ግን ተሳክቶለት የውጭ ሀገር ሕክምናውን ተከታትሎ ተመልሷል። አሁን ላይ በመልካም ጤንነት ላይ ይገኛል። ግን ሮዛን መበቀል ይፈልግ ነበርና ከውጭ ሀገር እንደመጣ እያነከሰም ገባ። ለመራመድ የተወሰነ ጊዜያትን ያስፈልግሃል፣ ቀስ ብለህ አገግም አሉት። ግፈውትም ወደ ቤት አስገቡት። ታዲያ ቀስ በቀስ ትራመዳለህ እያሉ ለአእምሮ መልካም ነገርን እየነገሩ ባንቴሮንን እንዳይሰማው የሚያደርጉት ዴቭና ሔዋን በሮዛ ግን ጥሩ ስሜትን አልፈጠረባትም። ከእንግዲህ በኋላ ምን ቀረህ የሚል ጥያቄ ማንስታበታለች። እሱም የተወሰነ ገንዘብ እንደሚፈልግም ለሮዛ ነግሯታል። ሮዛም ከዚህ በኋላ ለአንተ የማወጣው አንዳችም ገንዘብ የለኝ አለችው። አንተ ከዚህ በኋላ ምን ታደርጋለህና በሆነ ባልሆነው ገንዘብ የምትጠይቀኝ በማለትም ለመሳደብ ሞከረች። እገድልሃለሁ ያለችም ዛተችበት። እርሱም አሁን እግሩ ደህና እንደሆነ ቆሞ ማሳያት፣ ተነስቶ ጉርቧን ማነቃት። በጭራሽ ያልጠበቀችውን ክስተት ባንቴሮን ሩጫ ለመጀመሪያ ጊዜም ተመለከተች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትንሿ ሙሽራ ክፍል 29 ምን አዲስ ነገር አለ? እንግዲህ በባለፈው ክፍል ባንቴሮን ብርቱካን ልጦ ከበላ በኋላ እዛው ቢላዋውንና የተረፈውን ብርቱካን ካጠገቡ አስቀምጦ እንቅልፍ ወስዶታል። ሀገር ሰላም ብሎ የተኛው ባንቴሮን ሮዛ ግን ከመቼውም በላይ አሁን ነው ጊዜሽ፣ ይህንን ደቂቃ ተጠቀሚባት። አሁን እኔ ጉዳት ባደርስበት ሊጠራጠር የሚችለው ዴቭን ነው፣ ምክንያቱም በዴቭ ላይ የመግደል ሙከራ አድርጎበታልና እያለችም ለራሷ ነገረችው። ቢላዋውንም ይዛ በመቅረብ ጉዳት ልታደርስበት ስታስብ ባንቴሮን ግን ያደባት ነበረ የተኛ መስሎ። እንደሆኑም ቀና ብሎ ጉርቧን ያንቃታል። እዛው ሶፋ ላይ እንደሆነም መሬት ላይ ይዘርራታል። እንደምንም ብሎ ቢላዋውንም እላዩ ላይ ይቀማታል። ታዲያ ወደ ራሷ እያስፈራራት ሳለ ዴቭና ሔዋን ከወደ ውጭ ይመጣሉ። ዴቭና ሔዋን አበባይን ወይም ትንሿ ሙሽራ ሉሊትን ሲፈልጉ ቆይተው ነው። እርሷን እንዲህ በቀላሉ ሊያገኟት አልቻሉም። እቤት የተፈጠረው ግርግር ለነሱ ምን እንደሆነም ግራ ተጋብተዋል። ሔዋን አንዳች ጥርጣሬ አድሮባታል። ምክንያቱም የሮዛ ክፋት ገብቷታልና። ሮዛ ግን ቀድሞውኑ ወንድሜ ከሶፋ ላይ ሲንከባለል ልረዳው ፈልጌ ነበረ፣ ብርቱካን አቅርቤለት ቢላዋው ነጥቆት ወደቀ፣ እናም ቢላዋው ልሰጠው ስለፈለግኩ ነው በማለትም ነገረቻቸው። ሔዋንም ቀጠለች፣ እንግዳውስ ከቢላዋ መሬት ላይ የወደቀው ወንድምሽ ይበልጥ ነበረ፣ ለምን እርሱን ልትታደገው አልፈለግሽም አለቻት። ዴቭም እንዴት እንደዚህ አይነት ስህተት ትሰሪያለሽ? ሉሊት ቢሆን ባላደረገችው ነበረ፣ ጭራሽ ባንቴሮን መሬት ወድቆ እስከሚንከባለል ድረስ፣ አንቺ ግን በጣም ታሳዝኛለች በማለትም ሰደባት። ይህኔ ሮዛ ወደሆኑ ወደ መኝታ ክፍል በመግባትም እድሜ ባልናገር ኑሮ እኮ ተበልቼ ነበር አለች። ሔዋን ግን ጥርጣሬ ላይ ስለነበረች ወደ ባንቴሮን በመምጣትም ጠየቀችው። ሮዛ የሆነ ጉዳት ልታደርስብ ነበረ፣ ከዛም ራስን ለማዳን ለመከላከል ጥረት እያደረግህ ነው አደል አለችው። አይ እንደዛ እንኳን አይደለም፣ እንዴት እንደዚህ ልትይቻልሽ በማለትም ሔዋንን ጠየቃት። አይ የእሷን ክፋት አውቀዋለሁ፣ ለማንኛውም ዛሬ እኔና ዴቭ ባንደርስ ኑሮ በህይወት ባላገኘንህ፣ እስከ ተቻለ ድረስ ራስን ጠብቅ በማለት መከረችው። ይህኔ ባንቴሮን ምናልባትም አሁን ማብቂያው እየደረሰ ይሆናል አለም። እና ሮዛ ጉዳት አድርሳባሃለች አይደለ? ለማንኛውም እንኳን እግዚአብሔር አተረፈህ በማለትም ነገረችው። አሁን ላይ ሉሊት ከሄደች በኋላ ከጎኑ ያለችው ሔዋን በሉሊት ፈንታ ተተክታ ብዙ ነገር እየነገረችው ነው። በተለይ ባንቴሮን በወቅቱ ታክሞ መዳን አለመቻሉ በጣም አናዷታል። በዴቭም እባክህ የማይሆን ተስፋ እየመገብን ልጁን አጓጉላ እናድርገው፣ ምናልባትም እኮ ታክሞ የማይድን ከሆነ ቁርጡን በጊዜ ማወቅ አለበት በማለትም ነገረችው። ዴቭም ለባንቴሮን ሕክምና ቃል የገቡለት ሰዎች እናንተ ላደረጋችሁልን ትብብር እናመሰግናለን፣ ለማንኛውም ባንቴሮንን የሚረዳ እዚሁ አንድ ሆስፒታል አግኝተናል፣ እዚህ ታክሞ ይድናል በማለት ኢሜል እንደተደረገላቸውም ይመለከታል። ማለትም ቴክስቱ ከተላከ በኋላ የተደለተ ቢሆንም ለነዚህ ሰዎች የደረሳቸው መልእክት ግን ይኸው ነበረ። እንዴት ሊሆን ይችላል? ማንስ ላከው? ሄጄ ስልክ ማየት ይኖርብኛል በማለትም ሮዛ እዛ መኝታ ክፍል እንደተቀመጠች ካጠገቧ ያለውን ስልክ በማንሳት የተጻፈውን ቴክስት ለማየት ቢሞክርም ቴክስቱ ግን ተደልቷል።
ሔዋንም ስልኩን በመቀበል ይኸው ተደልቷል በማለት ለዴቭ አሳየችው። ዴቭም ማን ሊያደርገው ይችላል በማለት የተጠራጠራት ሮዛም ቢሆን ሮዛ ግን በምስኪኗ ሉሊት ነበር ያመካኘችው። ምናልባትም እሷ ትሆናለች እንደዚህ ያደረገችው፣ ላፕቶፕ ተጥዳ የምትውለው እሷ ናት በማለትም ነገረችው። ግን ሉሊትን እንደዚህ ከመፈረጃችን በፊት መጀመሪያ እሷን አግኝቶ መጠየቁ ይቀድማል በማለት ለዴቭ እየነገረችው ነበረ። ዴቭም ሉሊትን በቀላሉ ማግኘት ከባድ እንደሆነበትም ይገልጽላታል። በነገራችን ላይ በሉሊት ጉዳይ የተለያዩ ፖሊስ ጣቢያ ቢጠይቁም እስካሁን ምንም ያገኙት ወሬ የለም። ምናልባትም እናቷ ጋር ክፍለ ሀገር ሄዳ ይሆናል በማለት ዴቭ ለእናቱ ደውሎ ነበረ። እናቱም ሉሊት ከእርሳቸው ጋር እንዳልሆነች እየተጨናነቁ እንደሆነ ነግረውታል። ሔዋንም ለማንኛውም የባንቴሮንን ሕክምና መፍጠን ይኖርብናል፣ ሌላ እድል እንሞክራለች። እስካሁን ድረስ እዚህ ደረጃ የደረስንበት ምን ያህል መስዋዕትነት እንደከፈልንበት ታውቂያለሽ። አሁን ደግሞ ከዜሮ ጀምረን እንዴት ሊሳካልን ይችላል በማለት ዴቭ ተስፋ ቆርጦ ነበረ። ሆኖም ሔዋን የምታውቃቸው ሰዎች ስላሉ በእነርሱ አማካኝነት ተጻጽፋም ፍቃደኛ እንደሆኑላትና ወደ ውጭ ሀገር ሄዶ እንደሚታከምም ይገልጹላታል። ይህ የተደሰተችው ሔዋን ለዴቭ ነገሮቹ እንደተሳኩላትና ወደ ውጭ ሀገር ሄዶ እንደሚታከም እንደጨረሰችም ነገረችው። ይህኔ ዴቭ እንዴት ሊሳካልሽ ቻለ አላት። እኔ የማውቀው ሰው ነበረ፣ ዩኒቨርሲቲውም እኔን እንጆይ አድርጊ ብለው ጠርተውኛል በማለትም ነገረችው። አንቺ ሳትሆኝ ሮዛ ነበረች ለዚህ ነገር ማድረግ ያለባት አለ። ሔዋንም በእኔ በኩል ያለውን ኃላፊነት መወጣት ይኖርብኛል ማለትም ዴቭን አሳመነችው። የተቀጣጠሩበት ቀን ደረሰና ወደ ውጭ ሀገር ተያይዘውም ሄዱ። ሮዛ ግን ያሰበችው ስላልሆነላት በጣም ተናዳለች። በመጀመሪያ ት እንደሆነች ለባንቴሮን ነግራው ልታጣላው ፈልጋ ነበረ። ባንቴሮን በሮዛ ምክንያት እንደተሰናከለበት ያውቃልና እርሷ የምትናገረውን ነገር ለምንም አልቆጠረውም። ለማንኛውም ሉሊት አንተ ወደ ውጭ ሀገር ሂደ እንዳትታከም ካላት ፍላጎት የተነሳ ኢሜል በመላክ አንተን እንዳይተባበሩ አስደርጋለች እያለችም ምስኪን ልጅ በእርሷ ተንኮልና ሴራ ቤታቸውን ለቃ ከወጣች በኋላ እንኳን አላረፈችላትም። በእርግጥ ዴቭን ቢሆን የተናገረችውን ነገር ሙሉ በሙሉ አልተቀበላትም። ባንቴሮን ወደ ውጭ ሀገር ከመሄዱ በፊት ዴቭን ስለበደልኩ በጣም ይቅርታ፣ እኔ በዚህ ዓለም ይቅርታ የማይገባኝ መጥፎ ሰው ነኝ፣ በተለይ አንተን በድያለሁኝ። ለማንኛውም እንደኔ አይነት አስመሳይ ሰዎችን ከሩቅ መሸሽ አለብህ፣ ተጠንቀቅ ዴቭ አለው። ይህንን ሲናገር ሔዋን በጣም ተርበተበተች። ምክንያቱም እስካሁን የሰራቸውን ወንጀሎች በግልጽ ለዴቭ ከነገረው ሕክምናው ይደናቀፍበታል ብላ አምናለችና፣ ታዲያ እባክህን ባንቴሮን መጀመሪያ ሕክምና ይቀድማልና ሌላውን በኋላ እያለችም ለመከላከል እየሞከረች ነው። ሔዋን መከላከል ለባንቴሮን ገብቶ ስለነበረ ለማንኛውም ለምታደርግልኝ ሁሉ በጣም አመሰግናለሁ አለው። ዴቭን እባክህ ደግፈውና አሁን ወደ ጉዟችን እናምራ በማለትም ሔዋን ጎተጎተችው። መንገዳቸውንም ቀጠሉ። የውጭ ሀገር ሕክምናው ተሳክቶም ተመለሰ። ያደረገለት ሕክምና ሙሉ በሙሉ ወደ ጤንነቱ ተመልሷል። ነገር ግን ወዲያው እንደደረሰ አሁንም በእግሮቼ ለመራመድ ጊዜ ያስፈልገኛል በማለት ደግፈው ወደ ሳሎን እንዲያስገቡትም ይሆናል። እስከ መጨረሻም አሁን ደግሞ የቀረኝ አንድ ነገር አለ በማለት ለሮዛ ይነግራታል። ሮዛ አሁንም ገንዘብ ልትጠይቀኝ ባልሆነ እያለች ማመነጫጨቀችው። አዎ በደንብ ያስፈልገኛል፣ አንተ እኮ ለሞት የተቃረብክ አሁን ሰዓታትን እየጠበቅ ያለ ከአስከሬን ነህ በማለትም እንደተለመደው አፏን ትከፍታለች። እርሱም ተናዶባት እገድልሻለሁ በማለትም ከተቀመጠበት ተነስቶም ያንቃታል። ምንም ያልጠበቀችውና ላይ ለብዙ ጊዜ እያሳለፈው ባንቴሮን አሁን ግን በሩጫ ሄዶ ጉርቧን አንቃት። ይህንን ያላመነችው ክስተት ነበረ። ገና ከተቀመጠበት ፈጥኖ ሲነሳ አንዳች ድንጋጤ በላይዋ ላይ ወረራት። እስካሁን በደረሰበት ጉዳት ሶፋ ላይ መዋል ማደሩም ለእርሷ ለሞት የተቃረብ ካንተ አስከሬን ነህ እያለችም ብዙ ነገር ስትናገረው እንዳልነበረ አሁን ወደ ሙሉ ጤንነቱ ተመልሶ በእግሮቹ መራመድ ጀምሯል። ለማንኛውም የዴቭን ደግነት ሳያደንቁ ማለፍ በጣም ንፉግነት ነው። ሆና እያበረታታች የነበረችው ሉሊት ትታው ብትወጣም አሁን ሔዋን ተተክታላታለች። ሮዛ ሁሌ ለምታስበው የክፋት መንገድም ሔዋን መሰናከል ሆናባታለች። በዚህ ምክንያት አንዷን ተገላገልኳት ስል ሌላኛው ተተክታለኝ እየተሰቃየ ነው እያለችም እጅግ ተማራለች።
ሮዛ አንድ የሚያሰበችው እየተሳካላት አይደለም። አሁን ላይ ባንቴሮን ራሱን ለንስሐ ያዘጋጀበትና እስካሁን ከሮዛ ጋር ያለውን ድብቅ ግንኙነት በግልጽ ለዴቭ ተናግሮ መወረድ እንደሚፈልግም በተደጋጋሚ እየተናገረ ነው። እርግጥ በሮዛ በኩል ደግሞ በፍጹም የበለጠ ሸባ ትሆናለህ፣ ይህንን ከተናገርክ እዚች ቤት አትኖራትም በማለት በህይወቱ አንዳች ነገር ልታደርግበት እንደምትችል ዝታበታለች። አሁን ላይ ምን አዲስ ክስተት እንመለከት ይሆን? ሉሊት ወደዛ ቤት ተመልሳ ትመጣለች ወይስ እንደወጣች ትቀራለች? ትንሿ ሙሽራ ክፍል 29 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኳችሁ። ባይ ባይ።